አባይን ዋትረሽ ደጀኖ መውጃሽ በጣም እኮ ነው ደከመኝ። ታል መንገድ እኮ ተጉዣለሁ አለ ገና ብዙ ምን ወጣ ምን ወርደው ጉዳለን እኮ እዚህ ትደክሚያለሽ። እያረፍን እንጓዝ እንጂ ግድ የለም ትንሽ ዝቅ እንበልና ወንዝ አናጣም፣ እዚያ እናርፋለን፣ በዚያውም እንታጠባለን። ይሻላል እንዴ? አሁን ደግሞ ሰው ካገኘን እንጠይቃለን። መንደሩም ስለሚጠፋን ብዙ ጊዜ ሆነው ስለሚጠፋን እንጠይቃለን። አይዞሽ አይዞሽ። በጣም ነው ደከመኝ እንዴ። ለበርታ በይ እንጂ ምንድነው? አሃ ጠንከር በይ። አይዞሽ። ያው አገራችን ይኸውልሽ ከብዙ ጊዜ በኋላ ስንመለስ ሌላ አሁን አቆየች ነው። አዎ በጣም ተቀይሯል አየሩ ራሱ። ያንተ ያለ የተረገመ ሰውዬ እንዴት ታለው ዓለም ነው ነቅሎን የኖረ ምንማቶ አንድጃውን ሰው እንደሌለ ተንሰራራበት እኮ በገንዛ ቦታችን ላይ። አይውማ አሁን የግፍ ቀንበሩ ልናሸክመው እየሄድንለት ነው። አሁን ይኸውልሽ እንግዲህ የመጣንበትን ጉዳይ ታውቂያለሽ። ደከመኝ ሰለቸኝ አይቻልም። አንከር ነው ቆፍጠን ነው። በል ወንድም አለም እንደውም ድካሜ ሁላ ለቀቀኝ። አሁን አሃ ኋላስ እንዴው ዝም ብለህ ስለ ሰርግ ጉዳይ ስናነሳ መንገሽ እንዴው ከዲሻው ላይ እዚህ መንደር ያሰርግ የለም። ያሰርግ ከሱ በላይ ደግሞ ማን ግን ችግሩ ሸር ያምን መሰለሽ የኛ ሰው ሀሜተኛ አጠገቡ ሆኖ ሲል ቆይና ዙሮ አሜት ነው። አሁን እንዲያልኩበት ትልቁ ምክንያት ምንድነው? አያይብሻውን 3 ብር ያርዷ ዳረ እንግዲህ እንደምታየው ጠጅ አስጥሎ ጠላዋለ እንግዲህ እንደምታየና ያባይ መሰለ ጠላለ እንዲያርጎ ዳረ ማርገም ነው ይባል ጠላ ነው እንጂ አሁንና ኋላ ግን ምን ተባለ አላበላም ቁርጡን በልተን የኛ ሰው እኮ እንዲያው ችግር አለበት። አሁን እንዲያው በቀጣይ እንዲያው ልድራ አስቤያለሁ። እንዲያው በቀለበት ስነ ስርዓት አስፈጥሜ ቤተሰቡን እናንተ ጎረቤቱን ይዤ ነው እንጂ አገር ጠርቼ እንዲያው አሞራ መበላት እኮ ነው። አንተ ጀዝሩሚያ ህዝብ እንጠራም መንገሻ አሁን አይታችኋል አይደል? ልጆች ያጃዋቸው ይላል። አሁን ተቆካክሩ። አሁን በዘንድሮ የኛ እንደኛ ሞጣ እኔ እንደኛ ሞጣ ተግይዟል እንዴ? የተቀን ማጥናት ይው ሽብር ያግሻቸው እንደው እናንተን ድምጣችን ያልተማረ ሰው እኮ አንተ አይረዳም። አንተ እንቀደስ እውነት ነው ድምጣችን አትጠገብ። ኧረ ተንተሙ ይደርሳል። መጫወቻ ነው ብዬ ነው እኮ ሰዓት መስደጃ ሆነናል። አንቺ እንዴው እነ መንገሻና ሽብር ሲጋቡት እዚህ ልሻል። አሮ አንተ ይረሳ አይደለም መንገሻ እንዴው ጫጉላው ላይ ቁጭ ብሎ አይጫወት ፈዝቦ ዝም ብሎ ነው የምልሽ። ታፍሮ ተሞቶ ያደምስ እንዴው ማታሰብ ሽብር እንኳን ሞት እዛን ጊዜ እሷ ደህና ሰው ናት። ደህና ናት አልፈራችም። እሷ እንደገና ወንዱ እሱ ነው የፈራኝ። እሷ የቤት ልጅ ሁኛ ዲገረው እንጂ በስራ ተጠምጄ ያደጉ ወጣ ላይ እንደምታውቂኝ አይተጠገ እንዴው ማን ይሞት እንዴው እዛን ቀን ጌታችን እንዴው ሳትፈሪ ከላይኛው ወንዝ የሚመጣው ነው። መታጠብ ይቻላል። እዚህ ጋር እንታጠብ። ታጠቢስ ድካሙ ቢለቅሽ እሺ ታጠቢ። ተልተሎ በይማ ሰው እንትን እንዳንል ፀሐዩም ሳይጠነክርብን እንድረስ። ኧረ እኔ አልታጠብም። ተልተሎ በይማ ድካሙ ለካሏ ገዲያ አንቺ ረፊ እኔ ውሃ አልወድም። ረፊ ረዲያ እና እኔ ጠቅልዬ ስገባ ነው ደስ የሚለኝ። ወይ ባህር ቦታ ላይ ሆኖ የድሮውን የልጅነታችንን አላስታወስም እና ናግባ የለም ተይ። አሁን እኔ ጉዳይን ሳልፈጽም መታጠብ የሚባል ነገር የለም። ተልተበታጠቢና እና ከድካም ነው እንዴት እንዳስቀርብዬ ነው እንጂ ተልተበበይና እንድማልቅ
ታጠብሽ በቃ ካልታጠፍን አታጠብም ትታጠባለህ ብዬ ነው። ኧረ ታለም ልትቀርጭ ነው መሰለኝ። እንደዚህ አይነት ቅርጠት አይመችም። ዝም ብሎ የመጣንበትን ጉዳይ እያወቅሽ ለምን ትቀርጭ? እሺ ነው በቃ ድካሙ እንዲለቅ ብዬ ነው እንጂ። እሺ ያ አይደክም ግን ነው አይደለ? አሁን ደከመ ብለሽ ትንቀጠቀጫለሽ። ታቀድም ነበር አሁን ፈለኩ ጉዲሽ በይ እና ይኸው እራመዳለሁ። አብረሽ ተከትለሽ እንደኔ ነው የምትሄጂ። እንደው ከለቀኩ እንደው እኔ ወርካለሁ። አራኒ ማለት ነው ብዬ ነው እንጂ ፈርቻለሁ። ኧረ እሙጭ ታይ እቺ ነገር አውጫ እንደው አልፎ ስንጫወት አልፎ እንደው ስንወጋ እንዴት አይነት ደስታ አለ መሰለኝ። ተመለሽ ታባቱ አልተር ነው ዋ አጃከብ ነይ እንግዲህ ወንድም አለ ምን ረፍ እንዴት ደርሳለን ብዬ ነበር አልደረስንም። መዳሩ እኮ ነው አና ሩቅ ቢሆንም እያረፍን እንዴት ልሞትልህ ነው? ምን ግራ ገባኝ። አሁን ምን ነው ብቻዬን በመጣሁት ነበርና እንደውም ከዚህ በኋላ ልጓዝም በቃ ካላረፍን እንደርሳለን ብዬ ነው እንጂ። ሰላም ነው ወንድም? እግዚአብሔር ይመስገን። ደህና ነህ? ያው ከዚህ በኋላ ይሄን ቦርሳን ያልብኝሽ ራስሽ ትይዟለሽ። እዚህ ሰፈር ነው ልጅ ለመጓዝ? አዎ እዚህ ሰፈር እዚሁ አካባቢ? አዎ እዚህ ነው። ማን ነው ስም? በለጠ ነው። በለጠ አሪፍ ስም ነው። ገጠሩ እንደሆነ ስሙን ምክንያት እያደረገ ነው የሚያወጣው። ካለ ምክንያት ዝም ብሎ ስም አያወጣም። አረ እኔ እንጃ እኔ አላውቅም። እና ምን እየሰራህ ነው? ከብት እያበላሁ። እነዚህ ከብቶች እናንተ ናቸው? አዎ የኛ ናቸው። ይሄ የተዘራው ምንድነው የሚባለው? ጓያውን ነው። ጓያ ነው እንዴ? አዎ ጓያ ነው። እሺ ትማራለህ እንዴ? እኔ አልማርም። ለምን? አረ እኔ እንጃ እኔ አባዬ አላስገባኝም ትምህርት ቤት። ከብቶችን ጠብቅ አትጠይቁም እንዴ አንተ በደንብ ጠጋ ብለህ? እኔማ እንድማር እፈልጋለሁ ከብት የሚያበላ ስለሌለ ነው እንጂ። እኔ የምልህ እዚህ አካባቢ አንድ ሰው ቢጠይቅ ታውቅልኛለህ? ማን ነው ጠይቀዋል? ያውቁ እንዴ? እዚህ አካባቢ ነው ያለው። ምናልባት እየደረስን ነው። ደምስ የሚባል ሰው ዋ እንዴ? እሱ እኮ አባቴ ነው። አመጣጣችን ሊሳካ ነው መሰለኝ አንተዬ። እንኳን ማርፈናል ልጅ ቆጥ ለምን ፈልጋችሁት ነው? ነገሮቹ በሙሉ በምክንያት ነው። በቃ ተመስገን አምላክ። በጣም አጥብቀን መጠየቅ አለብን። ነገር እንዳታደርግ ቀለል አለ እና ማያስተምረህ ግን ለምንድን ነው? ከብቶችን የሚጠብቅ የለም ከኔ ሌላ። ለዛ ነው እንጂማ ወንድም እህት ምናምን የለህም እንዴ? አይ እና እነሱ ትልልቅ ናቸው፣ ተማሪ ናቸው። እና አንተ ማትማረው ትንሽ ስለሆንክ ነው። እኔ እነሱ ትንሽ ስለሆኑ ከብት የሚጠብቅ ስለሌለ ለዛ ነው ማያስተምር። ጥሩ ሐሳብ ነው። ገጠሩ ሰው እኮ ቀስ እያለ ነው። ቀስ በቀስ ነው። አንድ ወረቀት ልስጥህ። ይሄን ወረቀት እንደሰጠኸው ስለኔ አበይ ይቆጣኛል። እኔ አልቀበል አይደለም እንዲያስተምርህ ያደርጋል። ገብቶሃል? አይ እኔና እሱ አሁን እየዞርን የማይማሩ ተማሪዎችን እያስመዘገብን ነው። እና አንተም ይሄን ወረቀት ወስደህ የሱ ስትሰጠው እንድትማር ያደርጋል። ትምህርት ትፈልግ የለ? አዎ እፈልጋለሁ። በቃ ይሄን ወረቀት ወስደህ ታደርሳለህ። አንተ ግን እንዳትገልጠው። ግን እኮ አበይ እኔ ሳልፈቅድህ ከሰው ምንም ነገር እንዳትቀበል ብሎኛል። ይኸውልህ አንድ ነገር ለማድረግ መጀመሪያ ማድረግ ያለብህ አድርግ የምትባለውን ነገር ወስደህ ታደረስክ አባትህ አንተ እንድትማር ያደርጋል። ያን ለማድረግ ደግሞ የአባትህን ቁጣ መፍራት የለብህም። እሺ ይቆጣኛል። ችግር የለውም። መማር አትፈልግም? ካልፈለክ ተው ይቀራል። መማርማ እፈልጋለሁ። ታዲያ ምንድነው? ይኸው ከወረቀት ያዝና ስጠው። የሱ አሁን ነው እሺ የምሰጠው። ለሌላ ሰው እንዳትሰጥ እሺ። አዎ እንደወጣ አልሰጥም። የሱ ነው ወስጄ የምሰጠው። በቃ አንበስ በሉ። እኔም ከብቶች እህሉ ገቡብኝ ልሄድ ነው። ኧረ እኛም እንቸኩላለን እንድንሄድ ነው። አላረፍሽ? ኧረ በቃኛ። በቃ እንሂድ። ንሳ አደራሻ ብዬ እሺ በቃ አንቺ አይሽዋ የሆነ ነገር ተሰማኛል። እኔ እንጃ ብቻ የሆነ ልቤ በጣም ነው የመጣው። የልብስ አገኘው ወላ ግን ደንግጫለሁ። ለምን እንደሆነ አላወኩም። ቆይ ማን ነው ልጁ ግን?
ይሁን ብቻ ፈጣሪ የድሃን እንባ በሜዳ ላይ አፍስሶ ለመቅረቱ በራሱ አንድ ነገር ነው። እንጂ አይዞሽ ቦታው ግን ሲያምር እዚህ ቦታ ነው ተወልደናል። ተስሻሽ እንዴት አበይ የሆኑ ሁለት ሰዎች ናቸው ይሄን ወረቀት ስጠው ብሎ የሰጡኝ እና በኋላ ሰጠኝ ተንከሲስ አሁን እንዲጫወተል ተቋርጥ ታሎ ነው መስጠት ስላሉኝ ነው። ወድ በላቡሽ ተቀመጠ ቡና ጠጣ ቶ አትናገሩ ሲበቸው እኔ በትልቅ ሰው ጨዋታ የሚገባኝ አይደል እንግዲህ በጭም ጊዜ አልፎ ስንዋራው የሚያሳዳሪ ነገር ነው ከበር ብርጭቆ ይሰረቃል መጠጫ ይሰረቃል እንዲሁ መብያ ይሰረቃል ምንም አይሰረቅ ነገር አለ አንተ እንዲሁ መለጫ ቆጥሬ ተረግቤ ችግሩ ኋላ ሙሉውን ቃለቀኝ ጊዜ ሲያልፍ መችም አልፎ ስንጫወተው ሸቃ አሁንናው ልደከም ነው የእናንተ ብቻ የምታወሩ ሽብሬን ማውራት ምን ሽብሬ እሷ ዝምተኛ ናት ይኸውልሽ ያኔ ሙሽራ እያለች አፈቅለጤ ነበረች ዛሬ ይኸውልሽ ታሰጣችሁኝ እናንተ እውነትሽ ነው ደስ አንዴ ልምጣችሁ እስቲ እንረብሻችሁ ደግሞ እዚህ ማህበረሰብ ጋር መቀላቀል አለን። አላውንስ የመጣንበት አይደለ እንደዚህ ሆነን 2 ቀን የሞላ ያቆዩኝ ልብሳችንን እንጠይቅ ይሻላል። አዋ መቀየሩ አይከፋም። ባልም ግራ ሰንብ ማለት ምናድርበት ምንውልበትም ስለሌለን ቤትም መፈለግ ይኖርብናል። አዲያን ቢሆነን ቤት ብንፈልግ ማን ያምነናል? እዚህ ቀየረ እውነትን ነው። ልብስ ቀይረን የሆነውን እናረጋለን። እንግዲህ አስበልና ተመጣን አይቀር ተግባራችንን ቶሎ መፈጸም አለብን። አላው በል እንግዲህ ትምሻቸው ነው አንተ ምን ላድርገን ወረቀት አምጥተህ ሰጠኝ ማን ይላክ እንዲያነበው ስጠው እሱ እንዲያነበው ብሎ ነው ያሰጠኝ እንዴት ታምጥቼው ነው የማነበው ያልተማኩትን ድንቁ ናስኪ አይደል ይሄን ወረቀት አንብብልኝ ለምን ወደ ዳሪ እንውጣና አቶ ደምሴ በዚህ ሰዓት ከምነግርህ ከምሰማው በላይ ደንግጣል። ለማድበስበስ እንዳትሞክር። እስከዛሬ ሀገሬ ለቅቄ መኖሬ ቢያንገበግበኝም ዛሬ ግን የግፍ ቀንበርህ በትከሻህ ላሸክም ወደ መኖሪያ መንደርህ እኔ ደግሞ ወደ ትውልድ ቦታዬ እትብቴ ወደ ተቀበረበት አፈር ተመልሻለሁ። አቶ ደምሴ ለብዙ ዓመታት ተቀብረ ኖረው እውነት ሊፈነዳ ነው። በው ብሎ ሊፈነዳ ነው። ይቅርታ አቶ ደምሴ ሐሳቤን ከመጨረሴ በፊት ያሳደገው ልጅ ያንተ ልጅ አለመሆኑን ቢያውቅ በዛ ላይ ያባቱ ገዳይ እንደሆንክ ቢያውቅ ምን የሚያደርግ ይመስላል? አቤት ምንድነው? ማን ነው ይሄን ይላከው? ድንቁ አቤት ሰማለህ? የሰማሁን ያነበብከውን በሙሉ የማንም እንዳትናገር።
ሰው ሰምቶት ባገኘው ገላል እርግባ ይገርምሻል ታለ እዚህ ወንዝ ላይ ትልቅ ትውስታ አለ። ምንድነው እንድ ማለት? ያኔ አባቴን እዚህ ወንዝ ላይ ነበር ተንዘራብቶ ያገኘው። እዚህ ጋር ነው እንዴ ባብዬን ያገኘው? እና ታዲያ እሱን ለማስታወስ ነው እዚህ ጋር መጣ የተቀመጥነው? አባቴን ያላስታወስኩ ማንን ላስታውስ ወርቄ? ቢሆንም እኮ ሌላ ቦታ ቀይር ለመቀመጥ ነበረብን። ለምን ያለፈ ታሪክ አንስተን እዚህ ጋር እንወቀሳለን? አባቴ ቢሞትም በእኔ ልብ ውስጥ እንዳልሞታው ነው እየኖረው። እዚህ ቦታ ላይ ተቀምጬ ባለድ አባቴ ራሱ ረፍት የሚያገኝ አይመስለኝ። ከወንድ ማለት እዚህ ጋር መቀመጥ የለብንም። በመጨረሻዬን ቀን አባቴን ደም የመለጥኩ ቀን ከዚህ ወንዝ ታጥቤ እመለሳለሁ ወዳጅ እታለ የቃሌም እሱ ወንድ ማለት እኔ ከፍ አላደለም የአባቴን ደም ካልመለስኩ በጠራራ ፀሐይ አንዘራግቼው ሜዳ ላይ ካለድኩ እናቴ አልወልደ እውነትን ነው የኔ ወንድም። የአባታችን ገዳይ ሳንበቀልማ ከዚህ ሀገር አንመለስም። ታዲያ እንጂ አውጭና ልብስሽን ቀይር። እሺ እንዴው በጋጠረጋውን በምን ከላት እንጂ አይረብኝ። ወራ ያለም ሲል ነው ነው አያደም ሲል ምን ሆነ አለም እንደዚህ ነው ፊት ሁላ ተራውጦ ምን ለካ ምን ነገር ነው የተላከልህ? አትጠገብ አቤት ምን ጉድ ነው እንደዚህ ፊት ሁላ ተለዋውጦ ደህና ስንጫወት ቆይተን ነው ምን አጅብ ነው መንገስ የሳብሪ ያለ ቁጭ ፍሪ እንዴው አንቺ ማታውቂው ሚስጥር ምን አይነት የተላከለት ወረቀት ሰጥቶት ነበር? ምንድን ነገር ነው አያ? ቆይ ማን ይላል? ምን ነው ደምሲ? ማን ነው የሚከታተለኝ? ማን ነው የሚፈትነኝ? ማን ነው የሚያንገራግረኝ? እንዴው ምን ነገር ነው እስቲ አንተ ምን ነው አበይ ሰማለህ? አዎ እየሰማሁ። ማን ይላክ? ሲተረጋጋ ማለት ነው ያደሽ ምንድነው ምን ነገር ነው ስጠው ብለው ነው እንጂ ሰጠኝ። ማንም የሰጠው ልቃ ምን ትሰጠኛለህ? ምን ስጠው ብለው ሲሰጡኝ ምን ላድርግ አበይ? እኔ ተቀበል ከምል ውጭ በልቃ ብያለሁ ነበር። ትቁጫል ምን ነገር ነው? ተረጋጋ እንጂ እሱ ስቅ የተባለውን ምን ያውቃል ነው ነገሩ ምንድነው? እስቲ ወዲህ በለውና ተወያይተን መፍትሄ መፈለግ ነው። ችግር ካለም ደግሞ አንገቱ ይደፋል። አንገት ደካገራጭ ቁጭ በል ያቡሽ ቁጭ በል አይዞህ አትደንግጥ ቁጭ በል ቁጭ በል ሰው በገንዛ ይከዱ። ኧረ እንደው ምንድነው አያደምሲ? ኧረ እባክህ ተረጋጋ። እንደው ምን ነገር ነው? ምን አይነት ሰው ሊሰጣ? ኧረ እኔ አላውቃቸውም አበይ። በመንገድ ስጓዝ ነው ከብቶችን ደብልቄ ስመጣ ያገኘኋቸው። እኔ አላውቃቸውም። እና ምን አባህ የማታውቀው ስትቀበላለህ? ቁጭ በል እስኪ እናንተ ምንድነው? ቆይ ችግሩ አያደምሲ? ድክስክስ ደምሲ ቆይማ ዳግም ቢደግም ነገር አላት። አያደምሲ ቆይ ይመጣን ያለ ወንዴ ምን ያጥፍና ንግብህ እናንተ ምን የታሩ ምን ታረግ ነው አንተ ደግሞ ምትል እንደው ለመሆኑ ድንቁ ምንድን ነው ያነበብኩ? ምን እንደሚል ንገረኝ እስቲ ምን የሚል ነው ያነበብኩ? እርግጣ ወደ ጥናት ወይ የአባቱ ዘር ግቡና ተማንብቡ ያ አልሆነም እንከተለው አትጠገሩ ረቢያ ምን ሀታውን በት እንደብስና ያናገኛቸው ብለሽ አፈልገን አናቃቸው ምን እስቲ ነው ልጅ አይደለም ሰው ልጅ እንደተቃጠለ ይኖር አንተም ቀይር እንጂ ወንድም ማለት ቀይራለሁ ቀይሪ
አሁን ወደ መንደር እንዝለቅ። ይቻላል። በል እንግዲያስ መቼም ስቀይሪ ማንም ሰው አላየሽም አይደለ? አረ ማንም አላየኝም። አዋርገሽ ይሄ ሰውዬ ዛሬ ምን ነክቶታል? ኧረ ተው ተረጋጋ። ኧረ ተው አባዬ ነው አትረሺ ደጀኖ መውጃሽ